ሰኞ ሰኔ 8 ቀን 2018 ዓ.ም ጠዋት የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ሳለ በድንገት በመድከሙ ሆስፒታል ደርሶም እርዳታ ቢደረግለትም ባለማገገሙ ምክንያት ብዙም ሳይቆይ ሕይወቱ ያለፈችው የታዋቂው ድምፃዊ የሰሜ ባላገሩ ህልፈት ብዙዎቻችንን አስደንግጦ ነበር። ሞት ለማንም የማይቀር ዕጣ ፈንታ ሆነና ትላንት ከዚህ ዓለም ድካም ያረፈው ሰሜ ባላገሩ ዛሬ ደግሞ ስርዓተ ቀብሩ ተፈጽሟል። እነሆ ለአድናቂዎቹ ለወዳጅ ዘመዶቹ ይሆን ደግሞ የሰሜ ባላገሩን ሙሉ የህይወት ታሪክ እንዲህ ልናቀርብላችሁ ወደድን። ያልተሰሙ እጅጉን የሚያስገርሙ የሚያስደንቁ የመልካምነት፣ የበጎነት፣ የደግነት ስራዎቹን ስትሰሙ ትገረማላችሁ። ዛሬ ከተዘረዘሩ የመልካም ስራዎቹ መካከል እጅግ ከብዙ ጥቂቶቹ እንደሆኑ እየተነገረ ነው። እነሆ ሙሉ የህይወት ታሪኩን አድምጡ። የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ክብር ይስጥልን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። እናመሰግናለን። የድምፃዊ ሰማኸኝ በለው ሰሜ ባላገሩ አጭር የህይወት ታሪክ። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ድና የልጅነት ዘመኑን በተመለከተ ድምፃዊ ሰማኸኝ በለው በቅጽል ስሙ ሰሜ ባላገሩ ከአባቱ ከአቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓ.ም ውብ በሆነችው የአባይና የጣና መፍለቂያ በምትባለው ባህር ዳር ከተማ መሃሏ ላይ ተወለደ። ያደገውም በዚሁ ከተማ ቀበሌ 03 በተለምዶ አባ ፋሲሎ ትምህርት ቤት አካባቢ በሚባለው ሰፈር ነበረ። ከልጅነቱ ጀምሮ ለድምፅና ለሙዚቃ ልዩ ፍቅርና ተፈጥሯዊ ተሰጥኦ የነበረው ሲሆን በሰፈሩና በጓደኞቹ ዘንድ በማራኪ ድምፁና በደግነቱ እጅጉን ይታወቅም ይከበርም ነበር። ገና በ14 ዓመቱ ታዳጊነቱ በባህር ዳር ሕፃናት ኪነት ቡድን ውስጥ በመሳተፍ የረጅም ዘመን የጥበብ ጅማሮውን ሀብሎ መሰረት ሊጥል ችሏል። ሰሜ ባላገሩ ድምፃዊ ብቻ ሳይሆን የግጥም፣ የዜማ፣ የቲያትር ደራሲም የነበረ ሲሆን ቀልዶችንም በተፈጥሯዊ ዘይቤ በማቅረብ ለኢትዮጵያ ኪነ ጥበብ ደምቆ የሰራ ባለሙያ ነበረ። የትምህርት ህይወቱን በተመለከተ ስንመለከት የመጀመሪያና ሁለተኛ ደረጃ ትምህርቱን በትውልድ ከተማው በባህር ዳር ያጠናቀቀ ሲሆን በትምህርት ቤት ቆይታውም በትምህርቱ ጎን ለጎን በኪነ ጥበብ ክበባት ውስጥ ንቁ ተሳትፎ ያደርግ ነበር። አንደኛ ደረጃ በሰርጸ ድንግል አንደኛ ደረጃ ትምህርት ቤት፣ መለስተኛ ሁለተኛ ደረጃ ትምህርቱን ደግሞ በአባ ፋሲሎ መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከፍተኛ ሁለተኛ ደረጃውን ደግሞ በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተምሯል። ወደ ሙዚቃው ዓለም መግባቱንና የኪነ ጥበብ እድገቱን ደግሞ ስንመለከት የሰማኸኝ የኪነ ጥበብ ጅማሮ ከቀበሌና ከከፍተኛ ተነስቶ በወቅቱ የነበረውን የአብዮታዊት የኢትዮጵያ ወጣቶች ማህበር ወይም ደግሞ አይኦማ ክፍለ ሀገሩን እስከ መወከል የደረሰ ጎበዝ የኪነት ሰው ነበር። ለሙያው ያለው ልዩ ፍቅርና ታታሪነት በብዙዎች ዘንድ ግንዛቤ በማግኘቱ ህዳር 11 ቀን 1978 ዓ.ም በወጣትነት ዕድሜው የጎጃሙ የዝነኛ የኪነት ቡድን የግሽ አባይ አባል ለመሆን በቃ። የኪነት ቡድኑን አሻራም አሳርፏል። በግሽ አባይ ውስጥ በርካታ ምርጥ ባህላዊ ስራዎችን ያቀረበ ሲሆን በተለይም ከታዋቂዎቹ ድምፃውያን ከነይሁኔ በላይና ከሀብቱ ንጋቱ ወይም ደግሞ ከአንሙቴ ጋር በመሆን ያቀረበውና ለአራት አስርተ ዓመታት ያህል በህዝብ ልቦና ውስጥ ታትሞ የኖረው አንቱዬዋ የተሰኘው አስደናቂ ሙዚቃዊ ድራማ በታሪኩ ትልቅ ቦታ አለው። በ1982 ዓ.ም የከተማዋና የአካባቢው የኪነ ጥበብ ስራዎች መቀዛቀዛቸውን ተከትሎ ሰማኸኝ ወደ አዲስ አበባ በመምጣት ከታዋቂው ታንጎ ሙዚቃ ቤት ጋር በመሆን የመጀመሪያውን የሙዚቃ አልበሙን አሳተመ። በመቀጠልም ከተለያዩ በዘመኑ አሉ ከተባሉ አሳታሚዎች ጋር ሊሰራ ችሏል። ይህንንም ተከትሎ ኑሮውን በአዲስ አበባ አደረገ። ከዚህም በመቀጠል ያዥኝ አላበድኩም የሚለውንና ሌሎችንም በህዝብ ዘንድ እጅግ ተወዳጅ የሆኑ ስራዎችን በተከታታይ ከሙያ አጋሮቹ ጋር በመሆን ለህዝብ አቅርበዋል። ይህም ለሙያው ከፍተኛ ዝናን አጎናጽፎታል። የምሽት ክለቦችና የካዛንቺስ አሻራቸውን በተመለከተም ከ1983 ዓ.ም ጀምሮ በሶስና የምሽት ክበብ ከ1988 እስከ 1989 ዓ.ም በአይቤክስና በሸዋጌጥ የምሽት ክበባት ውስጥ በድምፃዊነት ካገለገለ በኋላ በ1990 ዓ.ም ደግሞ በካዛንቺስ የራሱ የሆነውን የባህልና ዘመናዊ ምሽት ቤት በመክፈት በወቅቱ ደክሞ የነበረውን የጥበብ ስራ እንደገና እንዲጎመራና እንዲያንሰራራ ለማድረግ በግሉ
ለኢትዮጵያ የኪነ ጥበብ እድገት ከፍተኛ አስተዋጽኦ ሊያበረክት ችሏል። ሰሜ ከሙዚቃውን ባሻገር በቲያትር ዘርፍ ባለው ሙያ ተሰጥኦ የነበረው ሲሆን በብሔራዊ ቲያትር መድረክ ላይ ከፍተኛ ሕዝባዊ ተቀባይነትን ያገኘውን የባላገር ፍቅር የተሰኘውን ተውኔት ጨምሮ በተለያዩ ልዩ ልዩ ሙዚቃዊና ተውኔታዊ ስራዎች ላይ በቅንነትና በብቃት ተሳትፏል። ሰማኸኝ በተለይ የጎጃም ባህላዊ ዜማዎችን ባቲ፣ አምባሰል፣ ትዝታና አንቾዬን በመጨመር ከዘመናዊ የሙዚቃ ስልቶች ወይንም ከሞደርን ቢትስ ጋር አቀናጅቶ በማቅረብ አዲስ መንገድ የቀደደ ድምፃዊ ነበር። ሰሜ ባላገሩ በረጅም ዓመታት የጥበብ ስራዎቹ የሀገር ባህል የሙዚቃ ዘርፍን ወጉን እንዲሁም ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ የጥበብ ባለውለታ ነበር። ወደ ስራዎቹ ስንመለስ ዋና ዋና አልበሞችና ስራዎቹን ስንመለከት ደግሞ ባላገር የሚለው ቃል በከተሜው ማህበረሰብ ዘንድ እንደ አልሰለጠነ እንደ ኋላ ቀርነት መገለጫ በሆነበት ዘመን ይህንን ተገቢ ያልሆነ ትችትና ልማድ ለመቀየር በቁጭት በመነሳት በኪነ ጥበባዊ ዘይቤ ባላገር ነኝ በማለት በድፍረት ሰብሮ ወጥቷል። በሄደበትና ሙያውን ባስተዋወቀባቸው ዓለማትና መድረኮች ሁሉ እንደ አርሶ አደር በመልበስና የመገልገያ ዕቃዎችን በማስተዋወቅ ራሱ አርሶ አደሩን በመሆን ጭምር ለባላገሩ ያለውን ፍቅር በክብር አሳይቷል። የአርሶ አደሩን ውብ እሴት ባህልና ወግ በአድናቆት የዘከረበት የሥራው የእውቅናው ሁለተኛው ከአንቱየዋ ሊስተካከል የሚችል መጠሪያ ሆኗል። ከዚህ በኋላም ሰማኸኝ በለው መባሉ ቀርቶ ሰሜ ባላገሩ እየተባለ መጠራት ጀምሯል። ውቧ ባህር ዳር ወይም ደግሞ ዲስካውን ስንመለከት ለትውልድ ከተማው ያለውን ጥልቅ ፍቅርና ናፍቆት የገለጸበት ተወዳጅ ስራው ነበር። በዚህ ስራው ውቧን ባህር ዳር ከልጅነት መንደሩ እስከ አጠቃላይ ገጽታዋ የገለጠበት ፍቅርን፣ ጨዋነትን፣ የመንደሩን አኗኗር ዘይቤ፣ ቅይጥ ውበትንና በዚህ ውስጥ የትውልድ ከተማውን ለሁሉም አብሮ አደጎች በትዝታ አስቃኝቶበታል። ደቦት እንስራን ስንመለከት ደግሞ የልጅነት ትዝታን፣ የገጠሩን ባህል በተለይ ደግሞ መስከረምን ተከትሎ ያሉትን ሃይማኖታዊ በዓላት በተለይም ከዘመን መለወጫ እስከ መስቀል ያሉትን ጊዜያቶች በጣም አስደሳችና ውብ በዓል በትዝታ ላለፍንበት እንድናስታውሳቸው የሚያደርግበትና ለማያውቁት ደግሞ መስከረም በመጣ ቁጥር ያለውን ውብ የጸደይ ወቅት ያሳየበት መስከረምን በልዩ እንድንናፍቀው የሚያደርግ ውብ የኪነ ጥበብ ስራው ነበረ። ዘገያን ስንመለከት በጥንተ ባህላዊ ትውፊት የተቃኘውን በፈጣን ውዝዋዜ የታጀበና በአይነቱ ውብ የሆነ ወደ ሕዝብ ያልወጣን ባህል ደምቆ እንዲወጣ ያደረገበት ድንቅ ያዘፋፈን ስልቱ ነበር። ሌሎች ተወዳጅ የባህልና ትዝታ ስራዎቹ ደግሞ እጅጉን ተወደውለታል። ከተወዳጅ ዜማዎቹ መካከል ረምኑን ሰጠሽ፣ እንቆቅልሽ፣ አውደ ዓመት፣ ማንሽ ማንሽ፣ አለሽ ሀገር፣ የኔ ዓለም፣ ዝናቡ፣ ዓለም እንደምነሽ ከብዙ ስራዎቹ በጥቂቱ ተጠቃሽ ናቸው። ሰሜ ባላገሩ እነዚህንና ሌሎች ተወዳጅ ስራዎቹን በተለይም በተለያዩ ጊዜያት በአሜሪካ፣ በአውሮፓ፣ በእስራኤልና በአረብ ሀገራት ለሚኖሩ ኢትዮጵያውያን ዲያስፖራዎች ባቀረባቸው ኮንሰርቶች ሀገራዊ ናፍቆትን በመወጣት ረገድ ትልቅ ሚና ተጫውቷል። ሀገራቸውን እንዳይረሱና በባህላቸው እንዲኮሩ የበኩሉን ከፍተኛ ሚናም ሲጫወት ቆይቷል። ደማቅ ፈገግታውም መቼም የሚረሳ አይደለም። መድረክ ላይ ሲወጣ መቼም ቢሆን ከፊቱ የማይጠፋውና ተመልካችን ማራኪ በሆነ ኃይል የሚስበው ደማቅ ፈገግታው ልዩ መለያው ወይም ደግሞ ፊርማው ነበረ። ያለምንም ድምፅ ማጉያ ወይንም ያለ ማይክ መድረክን የመሙላትና አድማጭን የመማረክ ልዩ ተሰጥኦ የነበረው ጀግና ድምፃዊ ነበረ። ከተመልካቾች ጋር በቀላሉ የመቀራረብ ሰውን የማስደሰትና መድረኩን ሙሉ ለሙሉ የመቆጣጠር ልዩ ተፈጥሯዊ ስጦታም ነበረው። ለፍትህ የነበረው የጸና እምነትና የማህበረሰብ ተጽዕኖ ደግሞ አይነገርም። ሰሜ ባላገሩ በ1991 ዓ.ም በደረሰበት የመኪና አደጋ ምክንያት በወንጀል ተጠርጥሮ ፍርድ ቤት ሲመላለስ ቢቆይም በመሃሉ ለስራ ወደ አሜሪካ መሄድ ነበረበት። በስራ ላይ እያለም በተጠረጠረበት ወንጀል የ4 ዓመት የእስር ፍርድ እንደተፈረደበት ሰማ። ብዙዎቻችን እንኳንስ እስር ተወስኖብን እንዲያውም ውጭ ናፋቂ በሆንበት ጊዜ ሰሜ ባላገሩ ግን ፍትህን፣ ህግን በማክበር ስራውን አቋርጦ ወደ ሀገሩ በመመለስ ቤተሰቦችንም ሊሳይል ቦሌ አውሮፕላን ጣቢያ ላይ እጁን ለፖሊስ በመስጠት ለህግ ተገዥነቱን በተግባር ያሳየ አርቲስት ነበር። ከዚሁ መኪና አደጋ ጋር ተያይዞ አደጋው የተከሰተበት ድልድይ እሱን ለመዘከር ሰሜ ድልድይ እየተባለ ቋሚ መጠሪያ ስም ተሰጥቶታል። የመኖሪያ መንደሩ ከነዋሪው ቀድሞ የገባና ከነበሩት አርሶ አደሮች ጋር በነበረው ሰላማዊ ግንኙነት የተነሳም አካባቢው ሰሜ መንደር እየተባለ እንዲጠራለትም ሆኗል።
በሌላ መልኩ በወቅቱ በሀገራችን ማህበረሰብ የተንቀሳቃሽ ስልክ መጠቀም በጀመረበት ወቅት የኖኪያ ስልክ ምርት የሆነው ኖኪያ 3310 ሰሜ ባላገር ተብሎ እስከ ማስጠራት የደረሰ ተጽዕኖ ፈጣሪም ነበር። ይህም ስልኩ ከነበረው ጥንካሬና ወድቆ አይሰበሬነቱ ጋር ተያይዞ በሰሜ የብርታትና የጥንካሬ ተምሳሌትነት ጋር ተያይዞ የተሰጠው ስያሜ ነበረ። ወደ ቤተሰቡና የቤተሰቡ ሕይወት ታሪክ ደግሞ ስንመለስ ሰሜ ባላገሩ ከተሰጠው ባሻገር በተገኘበት ቦታ ሁሉ ሳቅን ከሚፈጥር እጅግ ተጫዋችና ቀልድ አዋቂ ነበረ። በአንድ ወቅት 3 ነገር እወዳለሁ ሀገሬን፣ ትዳሬንና ስራዬን በማለት መርሁን የገለጸ ሲሆን ይህንንም በተግባር እያሳየና ቋሚዎች የሆነን ወዳጆቹ ሁሉ የምንመሰክርለት እውነት ነው። ሰማኝ በጥበብ ሕይወቱ ስኬታማ እንደነበረው ሁሉ በቤተሰቡ ሕይወትም የተባረከ አባትና ባል ነበረ። በ1982 ዓ.ም ከወይዘሮ ገበያነሽ አባተ ጋር የትዳር ሕይወት የመሰረተ ሲሆን የ4 ታላላቅ ምሁራን ወንድ ልጆች አባት ለመሆን በቅቷል። ልጆቹንም ስንመለከት የመጀመሪያው ቢንያም ሰማኝ ኢንጂነር፣ ሁለተኛው እስራኤል ሰማኝ አርክቴክት፣ ሶስተኛው አብርሃም ሰማኝ ኢንጂነር፣ አራተኛው ደግሞ አቤል ሰማኝ ተብለው ይጠራሉ። ሰሜ የእነዚህ የልጆቹን ፍሬ የ4 የልጅ ልጆች ለማየት በመታደል በቤተሰቡና በልጆቹ ደስታ ይበልጥ የተባረከ አባት ለመሆንም በቅቷል። ልጆቹን በጥሩ ስነ ምግባርና እውቀት ኮትኩቶ በማሳደግ እንዲሁም ልዩ አባታዊ ፍቅርን በመስጠት ረገድ ለአካባቢው ማህበረሰብ ትልቅ አርያና አስተማሪ የነበረ የቤተሰብ መሪ ነበረ። የማህበራዊ ሕይወትና በጎ አድራጎት እንቅስቃሴውን ስንመለከት ደግሞ ሰሜ በጥበቡ ብቻ ሳይሆን በማህበራዊ ሕይወትን በመደገፍና በቸርነቱም የሚታወቅ ታላቅ ሰው ነበረ። ጓደኝነትና ታማኝነትም ላይ በጭራሽ አይታማም። ከትውልድ ከተማው ከባህር ዳር ጀምሮ የልጅነት ጓደኞቹን፣ አብሮ አደጎቹን፣ የሙያ አጋሮቹንና በልዩ ልዩ ሁኔታ የተወዳጃቸውን ወዳጆቹን መቼም ቢሆን የማይረሳ ለታመሙት ደራሽ ጠያቂ፣ የጭንቅና የችግር ቀናት ሲከሰቱም የሙያና የገንዘብ እርዳታ ዝግጅቶችን ሙሉ በሙሉ በነፃ አገልግሎት በመስጠትም ያግዝ የነበረ ድንቅ አርቲስት ነበረ። የአባቶች እሴትና እንግዳ ተቀባይነትንም በተመለከተ ወደ ቤቱ ለዘለቀ እንግዳ የጥንቱና የአባቶች ሃይማኖታዊ እሴት በለበሰ መልኩ የእንግዶችን እግር አጥቦ አብልቶና ጠጥቶ አልጋ ለቆ ለዘመድ አዝማድ ለእንግዳ የሚያሳየው ልዩ ወንድማዊ ፍቅር መቼም ቢሆን የሚረሳ አይደለም። የአረጋውያን መረዳጃ ማህበር ስራዎች ላይም በጉልህ በመሳተፍ አረጋውያንን በመደገፍና በመርዳት ረገድ ትልቅ ማህበራዊ አርያነትንም አሳይቷል። ግዴታውንም በብዙ ሊወጣ ችሏል። በትውልድ ከተማው በባህር ዳር ልዩ ልዩ ማህበረሰብ አቀፍ ዝግጅቶች ሲኖሩም በነፃ አገልግሎት በመስጠት የከተማዋን ሁለንተናዊ እንቅስቃሴም ያግዝ ነበር። በአዲስ አበባ በሚኖርበት በቦሌ ቡልቡላ አካባቢ በሚገኘው ቡልቡላ መድኃኔዓለም ህንፃ ግንባታ ከመጀመሪያው ጀምሮ በልማት ኮሚቴነት ተመርጦ በንቃት አገልግሏል። ገቢ በማሰባሰብ አቅሙን እውቀቱንና ጉልበቱን በሙሉ በመስጠትም ያበረከተው በጎ አስተዋጽኦ ሁልጊዜም በቤተ ክርስቲያኒቱ ታሪክ ውስጥ የማይረሳ ትልቅ አሻራ ሆኖ ተመዝግቦለታል። በሰበካ ጉባኤ አባልነት ተመርጦ በቅንነት በታማኝነትና በፍጹም ፍቅር ቤተ ክርስቲያንንም አገልግሏል። ቤተ ክርስቲያኗ ገቢዋ እንዲዳብርና ካህናት የተሻለ ደሞዝ እንዲያገኙ በማሰብ ረገድም የብሎኬት ማምረቻ ማሽን ገዝቶ በነጻ ሰጥቷቸዋል። ለታላቁ የህዳሴ ግድብ ልዩ ዜማና ግጥም በመፍጠርም ህብረተሰቡን በኪነ ጥበባዊ መንገድ ድጋፍ እንዲያደርግ አነሳስቷል። ታሪካዊ ድርሻውንም ተወጥቷል። አሻራውንም በሰፊው አኑሯል። ሰሜ ባላገር በሀገራዊ ጥሪዎች በሙሉ የተጣለበትን ኃላፊነት በቅንነት የተወጣ አገር ወዳድ ነበረ። ሀገር በተወረረችበት ወቅትም እስከ ግንባር ድረስ በግንባር ቀደምትነት በመጓዝ ሰራዊቱን ያበረታታ፣ የቀሰቀሰ፣ ለሀገር ክብር የቆመና ግዳጁን በጀግንነት የተወጣ የጥበብ ሰው ነበረ። ሰሜ ከቅርብ ዓመታት ወዲህ ከመደበኛ በላይ የሆነው ውፍረት ይህ ነው የተባለ የጤና ችግር እንዳልፈጠረበት ከ1 ዓመት በፊት በመገናኛ ብዙሃን ተናግሮ ነበረ። ከቅርብ ጊዜ ወዲህ ደግሞ ውፍረቱን ለመቀነስ የተለያዩ የሕክምና ዘዴዎችን ሲከታተል የቆየ ሲሆን ጥሩ ለውጥ እያመጣ መሆኑን በማህበራዊ ሚዲያዎች ሲገልጽም ተሰምቶ ነበረ። በመጨረሻም ሰኞ ሰኔ 8 ቀን 2018 ዓ.ም ጠዋት የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ሳለ በድንገት በመድከሙ ሆስፒታል ደርሶም እርዳታ ቢደረግለትም ባለማገገሙ ብዙም ሳይቆይ ሕይወቱ በድንገት ልታልፍ ችላለች። ይህ ታላቅ ድምፃዊ በሕይወቱ የመጨረሻዎቹ ወራት ላይ ከሙዚቃው ዓለም በመጠኑ ራቅ ብሎ የነበረ ቢሆንም በቅርቡ ግን የኢትዮጵያን አንድነትና ጀግንነት መሪ ለሆኑት ንጉሥ ማስታወሻ የሚሆን ቴዎድሮስ የተሰኘ ድንቅ ነጠላ ዜማ ለሕዝብ አድርሶ ነበረ። ሰማኸኝ በገጠመው ድንገተኛ የድካም ስሜት ምክንያት በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። ህልፈቱ
በኢትዮጵያ የሙዚቃ የቲያትርና የማህበራዊ አገልግሎት ዘርፍ ላይ ትልቅ ክፍተት የፈጠረ የሐዘን መርዶ ነበር። ሰማኝ በለው ወይ ሰሜ ባላገሩ ከባህር ዳር ሰርጸ ድንግል ተነስቶ በግሽ አባይ የኪነት ቡድን ውስጥ አልፎ በብሔራዊ ቲያትር መድረክ አብርቶ በብርቱ ትግል የኢትዮጵያን የሙዚቃና የቲያትር ጥበብ በክብር ያገለገለ ባለብዙ መክሊት የጥበብ ሰው ነበር። በቅንነቱ፣ በእንግዳ ተቀባይነቱ፣ በሀገር ፍቅሩ፣ በማህበራዊ ህይወት ተሳትፎና በበጎ አድራጎቱ የብዙዎችን ህይወት የባረከው ሰሜ ስሙ፣ ታሪኩና የማይረሱ የጥበብ ስራዎቹ በትውልድ ቅብብሎች ውስጥ ሁልጊዜም በክብርና በናፍቆት ሲታወሱ ይኖራሉ። ሰሜ በመጨረሻም የአምላክ ቃል በዘፍጥረት 3:19 ላይ እንዳለው ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ እንዲል ቃሉ ሰው በምድር ላይ ዘመኑን ፈጽሞ ወደ ዘላለም ቤቱ ይሄዳል። ሰው ከአፈር ተፈጥሮ ወደ አፈር ይመለሳል። ነገር ግን መልካም ስራውንና ፍቅሩን በሕይወት ይኖራል ነውና መልካሙን ስራ አስቀምጦ ወደማይቀረው የሥጋ ሞት ሄዷል። ሞት የሥጋ መለየት እንጂ የመንፈስ መጥፋት አይደለም። ዛሬ ከኛ ቢለይም በፍቅርና በትዝታ ሁሌ ከኛ ጋር ይኖራል። ለሚወዱት ለቤተሰቦቹ፣ ለዘመድ አዝማዶቹ፣ ለአብሮ አደግ ጓደኞቹና ለመላው አድናቂዎቹና ለመላው የኪነ ጥበብ ቤተሰቦች በሙሉ ስራዎቹ ቀጣይ የሕይወት ስንቅ ናቸው፣ መታሰቢያ ይሆናሉ። ስርዓተ ቀብሩም ዛሬ ማክሰኞ ሰኔ 9 2018 ዓ.ም በቦሌ ቡሉላ መድኃኔዓለም ቤተክርስቲያን በክብር ተፈጽሟል። ፈጣሪ ነፍሱን በገነት ያኑርልን። የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ክብር ይስጥልን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። እናመሰግናለን።